ቆየት ነው ያደረገችው። በቃ ነቃችብኝ ማለት ነው። እንዴትም ብዬ ግን ላሳምናት ይገባል። ወድገም ሁለተኛ ኦኬ ብለዋል። ሁለተኛ አላልኩት። ምን ማለት ነው? ምን ማለት ነው? እኔ ባለሁበት ሄለን እዚህ ድረስ ጣፍ ይሻታል እንዴ? ምን አይነት ደፋር ነህ? ቆይ ጤነኛ አይደለህም እንዴ? እረፊ፣ ደክሞኛል። ምንም አይነት ነገር አበይኝ። አፍሽን ዝጊ እሺ። ኧረ ስራ በጣም ደከመህ አይደል? እንደዛ ነው፣ በጣም ደከመህ። መሲ ምንድነው የምትይኝ? ቆይ ምን አድርግ ነው የምትይኝ? ቴዲ ቆይ መልስልኝ እስኪ። ከዛች ባለጌ ጋር ምን ታደርጋለህ? ቴዲ ረስተኸው? ሽምግልናችን ያበላሸችው እኮ እሷ ናት። ምን ታደርጋለህ ከእሷ ጋር? አስሬ ሽምግልና በይብኝ። ቆይ ምንድነው ሽምግልና? ብርቅሽ ነው እንዴ? ለነገሩ አዎ ብርቅሽ ነው። ምንድን ነው ያልከው? ቴዲ ቆይ አንተ ያማሃል እንዴ? ምንድን ነው የምታወራው? ምንድን ነው ያልከው? እንዴ ብርቅሽ ነው ያልከው? ለነገሩ ተው፣ እኔ ነኝ ጥፋተኛ። አንተ መቼም አትለወጥም። ዛሬም ወንጀለኛ ነህ፣ ነገም ወንጀለኛ ነህ፣ ሁሌም ወንጀለኛ ነህ። በጣም መስመር እያለፍሽ ነው መሲ። ከዚህም በላይ ባረክ ያንሳሃል። እሺ ማትረባ ሰው ነህ፣ ማትረባ። አፍሽን ዝጊ፣ አታበሳጭኝ ብዬሻለሁ። ምን ልታመጣ ነው አንተ ወንጀለኛ? ምን እንዳታረገኝ አልፈራህም። እሺ ምን ታመጣለህ? አፍሽን ዝጊ ብዬሻለሁ መሲ። አፍሽን ዝጊ። እየሰማሽኝ አይደለም? አፍሽን ዝጊ። እንዴ አንቺ አፍሽን ዝጊ። ማንም እንዲናገረኝ እኔ አልፈቅድም። እሺ እየሰማሽኝ ነው? ማንም አፍሽን ዝጊ። አንቺ ልጅ መልሽልኝ። አክስቱ ናት አይደለችም እንዴ? ኧረ አክስቱ ናት ማለቴ እኔ ሌሎች ጓደኞች አሉ፣ እነሱም ማለቴ ነው። እና ጓደኞችሽ ወንድም ይወዱታል? አዎ ወንድምሽን የሚወዱ ጓደኞች አሉ። እንዴ የታውቀውት? ቆይ አንቺ ራሱ ቤት ሳገቢ በፊት ታውቂው ነበር እንዴ? አዎ አይ ሚን ሶሻል ሚዲያ ላይ ምናምን እና ደግሞ የብዙ ሰው ክራሽ ነው። አይ ወንድሜ፣ እነዚህ ሁሉ ሰዎች እየወደዱ አንተ ግን አሁንም ድረስ እዛሽ ገጠር ላይ ተለጥፋል። ምን አለ ነቃ ብትል ባይሆን ነበር የሚገርመኝ። ያረክሽ ቆንጆ ነው ያልሽ ብቻ ባልሆነ እንዴ ቆንጆ ብቻ? ያው አንቺ ራሱ እኮ ምስክር ነሽ። ለማንኛውም ወንድሜ ከሚወዳቸው ነገር ያው የሰው ጸባይ ከሆነ ለሰው ክብር ያለው ሰው የሚወድ ትትና ያለው እንደዛ አይነት ነገር ወደር መሰለኝ። የሆነ ረጋ ያለ ሰው ደስ ይሏል። እኛ ጓደኛዬ ለዚህ ምን ያንሳታል? ምን አልሽ? ኧረ ምንም አላልኩሽ። ወይናኔ የኔ ልጅ እስቲ ባክህ ትጋደውልላት። አንድ ነገርማ ሆናብኛለች። ያለ አንድ እንደዚህ አልጨነቀኝም። ተይ እንጂ እናኔ፣ አንቺ ደግሞ ምን መሆንሽ ነው? ምን ትሆናለች ብለሽ ነው? እቺ ከንቱ ያለ አንድ አልጨነቀኝም። እኔ ታውቆኛል። የኔ ልጅ ባክህ ደውልላት። አይ አላረገው። ገመድ ባንገቴ ቢገባ ራሱ አላረገውም። እንኳን እኔ ልደውልላት ቀርቶ እናንተ ራሱ ብትደውሉላት ተናግሬያለሁ። ጸባችሁ ከኔ ጋር ነው የሚሆነው። ዋብያለሁ እንግዲህ እናኔ ተናግሬያለሁ። ኧረ ተው የኔ ልጅ ተው። ዘመድ ወገን የላትም ጠያቂ የላትም ብሎ እንደው አንድ ነገር ቢያደርግብኝስ? እንደው አይቆጭህም? ከፈለገ ይግደላት ናኔ። እኛን ጥላ እግሯን አንስታ እሱ ጋር ሄዳለች። ስለዚህ በቃ አለቀ፣ ነገሩ አከተመ። ኧረ ተው የኔ ልጅ ተው። በጭንቀት መሞቴ ነው። በቃ ሰው ያጠፋል፣ ይሳሳታል። ደግሞ እሷ ልጅ ናት። እንግዲህ ምን ይደረጋል? ተሳሳተች እንግዲህ አንዴ። አይኗ በጠፋ። ተይኝ አንቺ ደግሞ አታናጅኝ ናኔ። ቆይ ምን አድርግ ነው የምትይኝ? በቃ አትፈልገንም፣ እሱን እመኝ እንዴ። እህቴ እዚህ ተደብቀሽ ምን እየሰራሽ እንዴ? መልሽልኛ፣ ምን ታፈጫለሽ?
እንዴ ኑኑ እዚህ ጋር ተደብቀሽ የምናወራውን ነገር እየሰማሽ ነው? ይሄ እኮ በጣም ብልግና ነው። ኧረ አልነበረም። ተይ እሷ እንደዚህ አታደርግም። ተበተኑ በቃ በኋላ እናወራለን። እንዴ የጀመርነውን ሳንጨርስ ለመናገር እኮ ጊዜ ፈጀብሽ። በኋላ እናወራለን በቃ። እህቴ ምንድነው የሰው ወሬ ለመስማት መንሿከክ? ይሄ እኮ ካንቺ አይጠበቅም። ገባኝ ወንድሜ፣ በአጋጣሚ እያለፍኩኝ ነበር ለዛ ነው። አቋቋምሽን ሳይው ምንም እያለፍሽ አይመስልም ነበር። አይ እያለፍኩኝ ነበር። እናቴን አይታታል እንዴ? የት ናት? ውስጥ ላይ ያለችልሽ። እሺ በቃ ስሚኝ እህቴ፣ እናነይ ለመሰረት ደውይልኝ ወይም አገናኘኝ ብትልሽ ዋ እንዳታረጊው በጭራሽ። የምትጣዩ ከኔ ጋር ነው። እሺ ወንድሜ። አፍሽን ዝጊ እሺ። ስንቴ ነው እየነገርኩሽ ያለሁት? አፍሽን ዝጊ። ከእንግዲህ ድጋሚ እንድናገርሽ እንዳትሰጊ እሺ። እየሰማሽኝ ነው አይደል? አፍሽን ዝጊ። ይኸውልሽ ከእንግዲህ እኔ ላይ አፍሽን መክፈት አይደለም እንደፈለግሽ በይ። ከእንግዲህ ግን አንድ ቦታ ላይ ከኔ ጋር እንዳትነካኪ። አንድ ቦታ ላይ ይኸውልሽ መሲ፣ የምጎዳሽ ነው የሚሆነው። ዝም ስትባይ የፈራሁሽ እንዳይመስልሽ። ቴዲ መነኝ ትጎዳለሽ። እሺ እጎዳለሁ። አፍሽን ዝጊ። በራሩ አንቺ ነሽ እኔ የምትጎጂ። መሲ እጂ ቆይ አፈር ብላሽ። ወይኔ ወንድሜ በሰማሁህ ነው። ምን አይነት ጉድ ውስጥ ነው የገባሁት? ወይኔ እናቴ ያልሽኝን ብሰማስ ኖሮ ምን አይነት ጉድ ውስጥ ነው የገባሁት? ቴዲ እኔ ላይ እጁን አነሳብኝ። ወይኔ ወንድሜ ምን ያልከኝን በሰማሁህ ኖሮ ምን ውስጥ እንዳለው አላየሽኝም እናቴ። ወይኔ ጉዴ! ይቅር በይኝ እናቴ፣ ይቅር በይኝ። ይቺ የተረገመች ቆየት ነው ያደረገችው። በቃ ነቃችብኝ ማለት ነው። እንዴትም ብዬ ግን ላሳምናት ይገባል። አረ በለው ጭራሽ በቪዲዮ እየተከታተለች ነው። እናማ እንደዛ ነው። ምን ሆነሽ ጓደኛዬ? ምን ሆነሻል?
አይ ምንም። ምን ነው እኔ ስለሆነ እንደማታወሪ? ባክሽ አትሞጣ ሞጫ እንጂ ደግሞ በሉ እናንተ አውሩ ነው ይድላችሁ። አንቺ ግን ሆነሽ እቺ ልጅ እንደዚህ የጠመድሻት ደግሞ ለምን እንደዚህ አኮረፍሽው? ቤላ ላናግረው ሄጄ ነበር። እሱ ግን እንኳን ሊያናግረኝ እኔም ፈራው በጣም። ከዛ ደግሞ የሆነ ሰው አቋረጠኝ። ምን አይነት ልጅ ናት? እንዴት ተደብቃ ትሰማኛለች? ማን ይሰማሽ? እና ደግሞ እንዴት ቆይ ድንገት እንዴት ተነስተሽ ልታናግሪው ወሰንሽ? ማለቴ እንዴት? አዎ አንቺ ያልሽኝ ጣጣዎች ማድረግ አልችልም። በቃ ያለኝ አማራጭ ፊት ለፊት መናገር ነው። ማለቴ በቃ እሱን መጠየቅ። እናቴ ኧረ አንቺ ደፋር ነሽ። እና እሺ ምን ተፈጠረ? ሰዎች መጥተው አቋረጡኝ። አሰሚኝም እንዴ? በቃ ያው ነው የተፈጠረው። ውይ ሲያስጠላ። በቃ ግን አንቺ አትናደጂ። ማለቴ ደግሞሽ መሞከር ትችላለሽ። ብታይ ልነግረው እኮ ጫፍ ደርሼ ነበር። ኡፍ ሲያስጠላ። አረ እናቴ እባክሽ ተረጋጊ። በቃ ልሂድና ጸሎት ላርግላት። አቅሜ እሱ ብቻ ነው፣ ሌላ ምን አደርጋለሁ? እባክሽ እናቴ የሌለ ጭንቀት እየፈጠርሽ ራስሽን ግራ አታጋቢ። ተረጋጊ እናቴ። እህቴ ምንም ነገር አትሆንም። ባሏ እኮ በጣም ይወዳታል። መውደድ ብቻ አይደለም ይጠብቃታል። በምን እርግጠኛ ትሆኛለሽ? ያላየሽውን ነገር ዝም ብለሽ ታወሪያለሽ አይደል? እሺ ምን ላድርግ? ስደውላትም እኮ አታነሳልኝም። ተይው በቃ አንቺ ምንም አታርኪ። ኧረ ሊሳይ በእናትሽ ባሌ ናፈቀኝ። ደግሞ ቤትም ስደውል ማናቸውም አልመጣም አሉኝ። እና በቃ ስልክ ደወልኩ የሞከርኩኝ ነበር ማታ ባንቺ ስልክ። ማታ ስደውይ እያየሁሽ ነበረ። ግን ለምንድን ነው ያልፈለገሽ? እኔ እንጃ ምናልባት የሆነ ነገር ውስጥ ገብቶ ይሆን እንዴ? ማለት እሱ በተአምር ለኔ ሳይደውል ይሁላ ጊዜ አይቆይም። ምን ሆነ ይሆን ግን? እና ምን ተሻለሽ? በቃ ልደውልለት ባንቺ ስልክ። ግን ደግሞ አናዶኛል። ግን በቃ ለምን ስፍርቅቅ ያለ ስሜት ነው የተሰማኛል። እሺ በቃ ደውይለት። እኔ ላይ ደርሽ ልምጣ። አንቺ ምን አባሾች ነው ስልክ የነካሹ? ምን ይዘጋሻ? ስልክ ለምን የነካሹ? ቆይ ማን ወብቶ የሰጠሽ እንደዚህ እንድትሆኚ? አንቺ ውሻ! ቆይ ምን አይነት ቀጥ ነው እያወራሽ ትጪ ነው? ሲጀመር ባለፈው አዱ ሳይሆን አንቺ የስልክ ያነሳሽ አይደል? ምንድን ነው የምታወሪው? በሽተኛ ነሽ እንዴ? የጠፋሽውን ጥፋት ደግሜ እየነገርኩሽ ነው። ምን እንደማወራማ በደንብ ነው የምታውቂው። እረፊ እባክሽ ልቀቂኝ። እኔ በስርዓት አንጥፊልኝ እንዳልሽኝ አልጋሽን አንጥፌ እየወጣሁ አይደል እንዴ? እቺ ሊባ ማን ፈቅዶልሽ ነው ስልኬን የነካሽው? ቆይ ምን ታዩ ነው? አልነካሁትም። ነክተሽዋል። እኔ እንዲቀርብ በራስ አስቀምጬው ነበር አይደል እንዴ? አንቺ ካልነካሽ ማን ነካው? ለዚህ ነበርሽ። እረፊ ልቀቂኝ አልኩሽ እኮ። በሽተኛ ነሽ እንዴ? ልቀቂኝ አለቅሽ ነው ወጣልሽ። ኑኑ አለቅኝ። እሺ አለቅሽ። ልቀቂኝ ኑኑ አለቅሽም። ኑኑ ልቀቂኝ። አርፈሽ ተቀመጪ ብዬሻለሁ። እሺ አንቺ ልቀቂኝ። ምንድን ነው? ምን ሆናችሁ ነው? ምንድን ነው? ትሰሚኛለሽ? ሁለተኛ ጫፍ የምትነኪኝ ትዋረጃታለሽ። ጫፍ ዛሬ ከዚህ ትወጫለሽ። ዛሬ ራሱ ታጀ ምን ሆናችሁ ነው?
ማን ነው ይሄንን ያስቀመጠው? ከዚህ በፊት እኮ እዚህ ጋር ነበር። ምንድነው ደግሞ ይሄ? በእጅ ምንድን ነው ያዝከው? ምን ትሰራለህ እዚህ? ይሄ ራሴ ነው። ደግሞ በአጋጣሚ ነው የገባሁት። አሁን ከመንገድ ይዘሩልኝ። ደግሞ ኮሚስቲ ነው የተሰጠች። እረፍ። እረስቻለሁ ብለህ እኔን ማጃጃል ስለማትችል ስርዓት ያዝ። ለምንድን ነው እዚህ የገባው? አምጣው ያዝከው። እንዴ አላመጣውም። የራሴ እኮ ነው። አታናደኝ። ያንተ ሳይሆን የኔ ነው። አሁን በሰላም ስጠኝ። አምጣው ቶሎ በል። ተንኮለኛ እንዴ! አይ ሰርቀኸኝ ነው እንጂ ኮሚስቲ ሰጠችኝ ነው እንዴ? ፈጣሪ ትዕግስት ውስጥ ስማ፣ እንኳን ወስደው እንደዚህ ስለያዝከው እየተናደድኩ ነው። ውስጡ ምን እንዳለው አታውቅም። በጣም ዋጋ ያለው ነገር ነው። አምጣው ብያለሁ። በዛ ላይ ደግሞ ይሄ በየክፍሉ እየገባህ ዕቃ የምታንጠለጥለውን ነገር አቁም። አሊያ ወደ ራስ ቤት ሄደህ መኖር ትችላለህ። ስማ፣ ከዚህ በኋላ ከራስ ክፍል ውጪ ሌላ ሰው ክፍል ብትገባ እጎዳለሁ። መሰረቴ የኔ ልጅ ልጄ ልጄ የኔ ልጅ እንዴት ነሽ? የት ሆነሽ ነበር? እንዴት ደፍረሽ መጣሽ? እናቴ ናፍቀሽኝ ነበር። በጣም ነው ናፈቅሽኝ እናቴ። ይቅር በይኝ እባክሽ። እንደው ምን አድርገንሽ ነው ልጄ? እንደው በእናቴ ይጨከናል? በእኔ ላይ አንቺስ ጨከነ ልጄ? እናቴ ይቅርታ። እኔ እኮ ልጨክንብሽ ፈልጌ አይደለም፣ ግን የግዴታ እንደዚህ መሆን ነበረበት። እስከ መቼ በሰው ቤት እኖራለሁ? እና አሁንም እኮ ያለሽው ሰው ቤት ነው የኔ ልጅ። ወረት የሌለው እኮ ቤተሰብ ብቻ ነው። የሰው ልጅ እንደው ወረተኛ ነው። አንቺን ያለ ምንም ጥቅም አይፈልግሽም። ልክ ነሽ እናቴ። አንቺን በሰማሽ ይሻለኝ ነበር። ካለፈ በኋላ እኮ ቆጭቶኛል። ልክ አልሰራሽም። ወንድምሽ እንደው እብድ ሆኖብሻል። እንደው ምኑ ስጣም ነካሽ ልጄ? ይቅር በይኝ እናቴ። ይቅርታ አድርጊልኝ። ባደረኩት ነገር አፍሬያለሁ። የውስጤ መቃጠል እንዴት አድርጌ ልንገርሽ? በጣም ነው ያፈርኩት። ውስጤ ተቃጥሏል እናቴ። ምን አባቴ ላርግሽ የኔ ልጅ? እንደው ምን ላርግሽ እናቴ? ሁላችሁም ናፍቃችሁኛል። የወንድሜ ቁጣውም ግልምጫውም ናፍቆኛል እናቴ። ተመልሼ እናንተ ጋር መጣ ታስገቡኛላችሁ? ይቅር በይኝ እናቴ። እወድሻለሁ። እንዴት አስችሎኝ አይንሽን ልየው? አልቻልኩም እናቴ። እዛ ትሰሚኛለሽ? ተሳስተሽ ጫፌ ልትነኪ እንዳትሞክሪ፣ ትዋረጃለሽ። ትሰሚኛለሽ? ከዚህ ቤት ትውጫለሽ። ዛሬ ራሷ አትድረትም። አንቺ ሌባ! እማ እኔ ሌባ?
አስመሳይ አንቺ አይደለሽ እንዳልባረርልሽ ስል የእናትሽን ወርቅ ሰብስበሽ ቦርሳ ውስጥ የከተትሽው? እና ከአንቺ በላይ ሌባ አለ እንዴ? ህይወትሽን ሙሉ በማስመሰል የምትኖሪ ሌባ ነሽ። እሺ አስመሳይ፣ አጭበርባሪ ሌባ ነሽ። ጭራሽ የሰደብሽኝ ነው። ውሻ ምን ልትሆኚ ነው? ተረጋጊ እባክሽ። ባለቤት ነው ብለሽ ትዘያለሽ እንዴ? እንዴት ነው የምትናገሪያት? አንቺ አይመለከትሽም። ሲጀምር አስመለስሽ ልጅቷን። ምን ልታረጊያት ነው? ምን ልታመጪ? እባክሽ ፈርተሽ ዝም ያለችሽ መስሎሽ ነው? ተጠፈጥፈሻለች። ቆይ ቆይ ቆይ፣ አንቺ ራሱ ምን ጭራሽ ቆላሽ ለሷ ስትይ ስሚኝ፣ ስሚኝ እንኳን ስድብ ጨምረሽበት ለሰላምታ እንኳን ድምፅሽን ቀነስ አድርገሽ ልታውሪኝ ነው የምፈልገው። እሺ ሊዛ ልቀቂኝ። የሚደርስብሽ ነገር ጥሩ አይደለም። ልቀቂኝ። እስቲ የሚደርስብኝ ነገር ንገሪኝ። ምን ሊደርስብኝ ነው? ከምነግርሽ በአንቺ አሳይሻለሁ። አሁን ልቀቂኝ። እናያለን። ወሬኛ ታይኛለሽ። ይሰራልሻለሁ። ውሻ ማትረቆ ወዴ ምን ሆነሻል? ምን ሆነሻል? እኔ የምልሽ ለምንድነው ከፍቅረኛ ጋር ይሁን ጊዜ ተደዋወላችሁት? ማለት ደግሞ እሱ ስልክ አንቺ ጋር ምን ያደርጋል? ማ እኔ ነኝ ከአንቺ ፍቅረኛ ጋር የማወራው? አንቺ ያምሻል እንዴ? ጭራሽ ያመኛል? ቆይ አንቺ ራስሽ ያምሻል? አልገባኝም። ንግርሽ ምንም የገባኝ አይደለም። ምንድነው ቤቲ? ንገሪኝ። ቆይ ሰው ሄድና እንነጋገራለን። አሁን ምንም ልልሽ አልችልም። ይቅርታ ረበሽኳችሁ እንዴ? እኔ መሄድ እችላለሁ። አይ አረበሽከንም። ያወራችን ነገር እየገባኝ ስላልሆነ አረበሽከንም። በይ ንገሪኝ፣ ምንድን ነው? ብቻችንን እናወራለን አልኩሽ። አንተ ቆይ አንዴ ውስጥ ግባልን። ሶሪ ግን በቤት ሄድልን ስላልኩ። ኦኬ። አረ ችግር የለውም። ከቤሉል ምንም ነገር እንደማልደብቀው ታውቂያለሽ። ስለዚህ እሱ ፊት አውሪ። እህቴ ወዴት ነው? መጣሁ ወንድሜ፣ ሰው ነገር ነው። እሺ ቶሎ በይ እንዳትርቂ። በቃ እኔም ልሂድ። ያው እኔም ቡም በማይመለከተኝ ጉዳይ እዚህ መቆየት የለብኝ። ደህና ነሽ? አይደለሁም። ምን ተፈጥሮ ነው? ዛሬ ደግሞ ምን ሆነሽ ነው? ና ወደ ውስጥ እንግባ። የት ውስጥ ነው ደግሞ የምንገባው? ወደ ቤት ነው። የት ይሆናል? ና እንግባ፣ ፍጥነው። ዛሬ ደግሞ ምን ተገኘ? ይኸውልሽ እኔ አልገባም። ቆይ ምን እየተፈጠረ ነው ያለው? ምን ነው ፈራህ እንዴ? ማ እኔ ነኝ የምፈራው? ካልፈራክ ና። የራሴ የምለው ሰው ቤት ውስጥ ያስፈልገኛል። ይልሹ ቆይ ምን አይነት ተንኮል አስበሽብኝ ነው? ጆ ምንም አይነት ተንኮል አላሰብኩም። ና ግባና በቃ አብረኝ ሆነ ሰዎች እንዳዩ እፈልጋለሁ። የራሴ ሰው እንዳለኝ እንዳውቁ እፈልጋለሁ። እሺ ካልሽ እንግዲህ እሺ አሁን ንገሪኝ፣ ምንድን ነው? ከፍቅረኛ ጋር ትደዋወያለሽ ወይ? የታውቂው ነው ከአንቺ ፍቅረኛ ጋር የምደዋወለው? እና ይሄንን የተደዋወልኩበትና እኔ የተጻፍኩበት ነው? እሺ አንዴ ስልኬን አምጪው ልየው። እንዴ የኔ ፍቅር ምን ሆነሽ ነው? አንገትሽ ምን ሆነሽ? መቼም የዚህ ሴትዮ አይን ነው አይደል እንደዚህ ያደረግሽ? ምን ሆነሽ ነው? እንዴት ነሽ? ደህና ነኝ። የኔ ፍቅር ምን ነው ደህና ልጅ አልነበርሽ? ጥሩ ልጅ አልነበርሽ? የዚህ ባህሪ ተጋብቶብሽ ነው አይደል? ድሮስ ከምን ጋር ዋለም? ምንድነው አፈን የምትከፍተው? እኔ ለመናገር ነው? ስሚ ሴትዮ፣ እኔ ስም አልጠራሁም። እና እዚህ ምን ታደርጋለህ? ምን ልትሰራ ነው የገባኸው? ምን አገባሽ ፈጣጣ? ባለቤቷ እሷ እንጂ እኮ አንቺ አይደለሽ። ቤሉል እስኪ ዝም በይ፣ ስታስጠላ። እኔ እኮ ነኝ ያመጣሁት። ምን አገባሽ? አንቺ አፍሽን ዝጊ፣ እንዳላጣጋሽ። ስነ ስርዓትሽን ይዘሽ ተቀመጪ። አቤት አቤት፣ ማንን ነው እንደዚህ የተናገርሽው አንቺ? ኤልሹን ባልሆነ? አዎ እሷን ነው።
ለነገሩ ይበላል። እስኪ ደግመሽ በድጋሚ አፍሽን ክፈችባት። መሲ እባክሽ ይቅርታ አድርጊልኝ። ይኸው እጄን ነው እጄን ቁረጭ። ይኸው ቁረጭ። ወደዛ አድርግልኝ እጅህን። ቆሻሻ ሰካራም ነህ። እሺ እኔ ምንም ነገር ቢፈጠር እንዴት ታደርገኛለህ ብዬ አስቤ አላውቅም ነበር እኮ። እሺ ይቅርታ መሲ፣ በጣም እኮ ተናድጄ ስለነበረ። ደግሞ ሰው የሚወደው ሰው ላይ አይደል ንዴቱን የሚወጣው። እባክሽ ይቅርታ አድርጊልኝ። ዛሬ መታኝ፣ ነገ ደግሞ ትገለኛለህ። እሺ ከብት ማንም የላትም መሄጃ የላትም ቤቷን ጥላ ነው የመጣችሁ ብለህ ነው እንደዚህ የምታደርገኝ? ቀንህን ጠብቅ እሺ። አትይኝ፣ አይኔ ጥፋ አንተ ከንቱ። እኔ ምንም ቃል የለኝም ለአንተ ቴዲ፣ ምንም ቃል የለኝም ምንም። መስዬ የኔ ሚስት፣ ቆይ እኔ ያለ አንቺ ማን አለኝ? ማን አለኝ መሲ? እባክሽ አጨክኝብኝ። እወድሻለሁ የኔ ልዕልት። አንቺ እኮ ለእኔ ሁሉ ነገር ነሽ። ጠብቅ፣ ሁሉንም ነገር ማሳጣቀን ሩቅ አይሆንም። ታነቅ እሺ፣ ሙት። እኔ ታነቅ አንተ